ለማንኛውም እንግዲህ ከኢትዮጵያ ወደ የመን ገብቻለሁ። የመን አደን ያው በረራ ያለው አደን ስለሆነ ማለት ነው። ቀጥታ ከኢትዮጵያ ወደ አደን ነው የምወጣው እና ቀጥታ መጥቻለሁኝ ማለት ነው። እንግዲህ እንደምታዩት ከሰና ስመጣ የሀገር ኮተት ሰብስቤ ፍዳይን ስላየሁኝ በአሁኑ ስመጣ ልጆችንና ይችን አንድ ሻንጣ ጥልጥል በቃ እንጂ ምንም እንትን የሌለበት በቃ መኪና ባስ ላይ እንጂ ይጭኑላችኋል። በቃ ምንም ግልግል ደረጃ ማውጣቱ ደረጃ ማውረዱ ምን ማለቱ ሰው መሰብሰቡ ያው ራሱ ደረጃ ማውጣቱ ደረጃ ማውረዱ አሁን ይችን በቃ ነገርኳቸው ተለው ወርደው ተቀበሉ ይላኩልኝ ያመጣል ያኛው የሚወስድልኝ ሰው ደውዬ በገንዘብ ነው ያስወረድኩት ማለት ነው። ያ የኛ አበሻ ልጆች ናቸው አግኝቻቸው ከሆቴል ስወጣ ወደዚህ ነው የሚመጡ። ከዛ ስወጣም ደግሞ ድጋሚ ደውዬላቸው ቁጥር ተቀያይረን ነበረ መጡ እና ላይስጣቸው አወረዱልኝ። ከዛ ሲሄድ ማለት ነው ከኢትዮጵያ ከ50 ሺህ በላይ ነው ያወጣሁት ማለት ነው። እና እንደውም ይሄን ሁላ ከምገዛ ምን አለ ዘው ገዝቼበት ነው የተናደርኩት ማለት ነው። ይሄን ሁላ አውጥቼ ኪሎ ከፍዬ ምንና እንደዛ ፍዴን በልቼ መከሬን አይቼ ምን አለ ዘው ኢትዮጵያ በገዛው ነው ያልኩት። ኢትዮጵያ ለምን አልገዛው ነው ያልኩት ማለት ነው። እና በጣም የተናደርኩት አኩኩሉ በሉ ራሱ በኋላ መለብሰው ልብስ ራሱ ልጆች እንደገና ዙሪያዬ ጨልሟል እንደምትፈልጉት አይነት ልብስ ይችላል ወይ በቃ መልበስ ነው ይደብራችሁ ቆንጆ ያላችሁንም ኢትዮጵያ ይደብራችሁ ይችላል። በልቤ ላይ ዘዘው ሐዘን ዘርተሽብኝ እና በዚህ ሻንጣ ብቻ እንቅልፌ ስነጋ እዚህ ማራ ላይ ተከራይተው የሚኖሩ ረጅም ዓመት ቆይባቸው እዚህ የዚሁ ሀገር ሰዎች ናቸው። ግን እዚህ ማራ ላይ ሰኔ 30 አንዱ ይወድቃል ሌላው ሲነሳ ሰኔ 30 ሰኔ 30 ሚስጥር ሰኢድ አዩን እንዴት አገኘችው? ሰኢድና አዩ እንዴት ተጋቡ ካላችሁኝ ዛሬ ልነግራችሁ የምፈልገው ነገር በቃ እውነት ማለት አንድ ነገር ስላየው ይሄን ያህል ሰኢድ ይሄንን ያህል ነገር ከተናገረ እውነት ደግሞ አዩ እንዴት ሰኢድን አሳምና የራሷ ልታረግ እንደቻለችው ቢያቅ ደግሞ ይበልጥ አዩን ከቤት ነበር ማለት ነው ጎትቶ ከቤቱ የሚያስወጣት። ምንድነው ሚስጥሩ ካላችሁኝ ይውላችሁ በመጀመሪያ ደረጃ አዩ ለሰኢድ ፍቅር ኖሯት አይደለም ሰኢድን ያገባችው። ግን እሷ ለሰኢድ ፍቅር ኖሮኝ ነው እኔ በፍቅር ነው ትዳሬን የመሰረትኩት ትላለች አይደለም። በመጀመሪያም እንዴት እንደተመሰረተ ይሄ ትዳር ታውቃላችሁ። ልነግራችሁ ላስረዳችሁ የምፈልገው በመጀመሪያ ይሄንን ነው። እና በመጀመሪያ እኔ ይሄንን ሁላ ነገር አላውቅም። ሰኢድ እንግዲህ በመጀመሪያው እንደ ፕራንክ ነው ብሎ ያው ዝም ብሎ ነገር እንትን ሊያስደነግጣት ወይ ነገር እንትን ሊላት ፈልጎ ነበር የመጀመሪያ ጊዜ እንደዛ አደባባይ ላይ እንትን ያረጋት ማለት ነው። ያው እሷ ደግሞ እሱን ወዳው እሱን አፍቅረው ቢሆን ኖሮ ለሱ እንዲሆነች ያለችው ደስ ይል ነበር። ግን አይደለም። እኔ ለምሳላችሁ ብዙ ጊዜ አዩን ቅድሚያ አንቺ ለራስሽ እንዲማረግ አለብሽ፣ ቅድሚያ አንቺ እንደዚህ ቤት ለሷ ከገዛ ለአንቺ መግዛት አለበት፣ ባንቺ ስም የሆነ ነገር ካለ